አሰልጣኝ ደጋረጋ አመሰግናለሁ። በአዋሳ ቆይታቸው የመጨረሻ ጨዋታ ነበር። ወደ ዋንጫ በይበልጥ የምትቀርቡበት ነበር። ያለ ጎል አጠናቃቸዋል። አጠቃላይ እንዴት ገመገምከው የዛሬውን ጨዋታ? ያው በቅድሚያ ለአዋሳ ስፖርት ቤተሰብ እና ለአካባቢው ማህበረሰብ በሙሉ በነበረን ቆይታ ለተደረገልን እንክብካቤ እንዲሁም ደግሞ በሜዳ ላይ እያንዳንዱ ጨዋታ ህዝቡ ተገኝቶ ይከታተል ነበርና እጅግ የሞቀ የደመቀ ውድድር ነው በአዋሳ የተካሄደው። በዚህ የተሰማኝን ደስታ መግለጽና ማመስገን እፈልጋለሁ ለስፖርት ቤተሰቡ በሙሉ። ጨዋታውን በተመለከተ እንግዲህ ልጆቻችን እንደምታዩ ከጠንካራው መቻል ጋር ነው ጨዋታችን ያደረግነው። በጣም የተደራጀ ቲም ነው መቻል። ሆኖም ግን በሜዳ ላይ መጀመሪያው 45 ነው፣ ሁለተኛው 45 ጨዋታውን ተቆጣጥረን ለመጫወት በጣም ጥረት አድርገናል። በምንፈልገው ልክ የግብ እድል ፈጥረናል ብለን ባናስብም መጀመሪያው 45ም ሁለተኛው 45ም የተገኙ እድሎችን ግን መጠቀም አልቻልንም። ውጤት ይዘን መውጣት እንችል ነበር ብዬ ነው የማስበው። እንደ አጠቃላይ ግን ከነበረው ጨዋታ አኳያ መልካም የሚባል ነው። ለልጆቻችን ትልቅ አክብሮት ነው ያለኝ። ቱ ዘ ማክሲመም ብዙ ጥረት አድርገዋል ውጤት ይዞ ለመውጣት። እንግዲህ ያው ሜዳሊያ ያገኘነው ያቻ ውጤት ነው። ስለዚህ አሁን በቀሪው ጨዋታዎች የበለጠ ትኩረት አድርገን አዳማ ላይ የተሻለ ውጤት ደግሞ ለማስመዝገብ እንጥራለን። አዋሳ ላይ በነበረን ቆይታ ጥሩ ውጤት አስመዝግበናል ብለን ነው የምናስበው። ምናልባት ኮች በይበልጥ አመቱን ሙሉ ተመሳሳይ ፊት ተመሳሳይ ሰዎችን ነው ስትጠቀም ሜዳ ላይ ነበረው። ይሄ የስኳድ ጥበት ችግር ቡድን ላይ ተከስቷል አለበት ማለት ይቻላል? ያው እንግዲህ ይሄ የሚታወቅ ነገር ነው ከውድድር አመቱም መጀመሪያ። ሆኖም ግን ያሉትን ልጆች በተሻለን መጠን ሪካቨር አድርገው ለውድድር እንዲደርሱ ለማድረግ ጥረት እያደረግን ነው የመጣ ነው። አሁን ባለው ሂደት አጋጣሚዎችን እየተጠቀምን ሌሎችን ልጆች እየተጠቀምን ለመሄድ ጥረት እናደርጋለን። ከሞላ ጎደል ግን እስካሁን በመጣንበት ሂደት አብዛኛውን ጨዋታዎች የተጫወቱ ልጆች ለማሊያቸው ለከፈሉት መስዋዕትነት ማድነቅና ማክበር ነው የምፈልገው። ምናልባት ቀጣይ ውድድሩ ወደ አዳማ ሄዷል። 6 ቀሪ ጨዋታዎች ይቀራሉ። ከመሪው ያላችሁ የነጥብ ጋፕ 10 ሆኗል። አሁን ስለ ዋንጫው ተስፋ ምንም ገና የመጨረሻው በስሌት ደረጃ እስኪጠናቀቅ ድረስ እኛ መጣር ነው ባለንበት እንቅስቃሴ ላይ እያንዳንዱ ጨዋታ ተገቢውን ትኩረት ሰጠን አሁንም መሄድ ነው የምንችለውን ነገር። እንግዲህ የውድድር አመቱ እየተገባደደ ሲሄድ የአመቱ ጫናዎች ኢፌክቶች በሙሉ እያየናቸው ነው በሜዳ ላይ እና አሁንም እነዛን ትንሽ ልጆችን ሪፍሬሽ እያደረግን ለቀጣይ ጨዋታ መዘጋጀት ነው ከኛ የሚጠበቀውና በተሻለ መጠን እስከ ውድድር አመቱ መጨረሻ ድረስ ጠንካራ ተፈካካሪ ሆነን እንዘልቃለን ብዬ ነው የማስበው። እኔም በጣም አመሰግናለሁ። አሰልጣኝ ገብረ ክርስቶስ አመሰግናለሁ። የአዋሳ የመጨረሻ ጨዋታችሁ ነበረ። ከጠንካራው ባህር ዳር ጋር ነው የተጫወታችሁት። እንዴት አየኸው የዛሬውን ጨዋታ አጠቃላይ? ጥሩ ነን። የተሻለ ነው እንቅስቃሴያችን። አይተህ ከሆንክ የመጀመሪያው በሁለተኛው አጋማሽ ብዙ ወደ ጎሎች ደርሰናል። ግን ያው እያየህ ነው ይሄን አፈጻጸም አሁንም አልቻልንም። ስለዚህ መሻሻል ይጠበቅብናል። እኛም ጠንካሮች ነን፣ አትርሳው። ባህር ዳር ብቻ ሳይሆን መቻልም ጠንካራ መሆኑን ማወቅ አለብን። ያው ምናልባት ያንን ልልበት የቻልኩበት ምክንያት የእናንተን ለማሳነስ ሳይሆን ተጋጣሚያችሁ ከ1 እስከ 3 ያለ ደረጃ ውስጥ ነው የሚገኘውና ከዛ አንጻር ለማለት ፈልጌ ነው። ኮች ምናልባት ተደጋጋሚ እድሎች ከዚህ በፊትም በነበሩ ጨዋታዎች ላይ ለመፍጠር ትሞክራላችሁ። አሁንም ሊቀረፍ አልቻለም። የቀሩት 6 ጨዋታዎች ናቸው። መቼ ተቀርፎ እንመልከት? ቴዲ መቼው በመጀመሪያ ቁጥሮች ዳታዎች እውነትን ገልጸው አያውቁም። ምክንያቱም ሁሌም ብናይ ለምሳሌ በአውሮፓም ብናይ ትልቅ አንደኛ 14 ያለ ቡድን ለሻምፒዮን ለፍጻሜ ደረሱበት አለ። ቁጥሮች አይገልጹም ሁልጊዜ ማጫወትን እና አንዳንዴ ያ ነው። ነገር ግን ምንድነው ያው ለመሻሻል እኮ ትሰራለህ። ነገር ግን የስነ ልቦና ነው ጉዳዩ። አሁን እኮ ችግሩ ሌላ ሆኖ አይደለም። የስነ ልቦና ችግር ቀስ እያለ ነው የሚታከመው እንጂ ጎል እኮ አጨራረስ ሁሌም ይሰራል። በትናንሽ በትላልቅ እያደረግን እንሰራለን። ግን ትልቁ ችግር ምንድነው? የስነ ልቦና ጉዳይ ነው። አንድ አጥቂ ጎል ጋር ሲደርስ ምንድነው የሚያደርገው የሚለው እሱ ነው የሚያውቀው። አንተ ስለነገርኩ አይደለም። እኔ እንደዚህ ታደርጋለህ እለዋለሁ። የዛ ሲቹዌሽን ውጪ ይሆናል ጉዳዩ። ሁኔታዎች ናቸው የሚፈጥሩት። ያን ሁኔታ የተለያዩ ሁኔታዎችን መልመድ አለበትና ሲለምዱ ይስተካከላሉ ብዬ ተስፋ አረጋለሁ። ምናልባት የቀረው 6 ጨዋታ ነው። ቀጣይ ወደ አዳማ ነው የምታመሩት።
አዳማ ላይስ ምን ተስፋ ታደርጋላችሁ? ምን እንጠብቅ ከመቻል? ያው እንግዲህ የተሻለ ነው የያዝነውን ነገር እናስቀጥላለን ከዚህ በተሻለ ብዬ አስባለሁ። ምክንያቱም የትም ቦታ ብንጫወት መቻል ነው። ምንም ምክንያት የምናደርገው የለም። በራሳችን ነው ማድረግ ያለብን። ለጥፋቱም ተጠያቂ እኛ ነን፣ ለመጣውም ውጤት እኛ ነን ኃላፊነቱን የምንወስድ። ለሁለቱም እኛ ነን ተጠያቂዎችና በዛ ነው ማየው። አመሰግናለሁ።